የልጄን እድል፣ የልጄን ጉብዝና፣ የልጄን ልጅነት እየበላህ ያለ ከሌላ ሰው የተላከ መንፈስ ተመልሰ ወደዛ ሄድ እያለች ነው ስትቀጠቅጥ የነበረው። የሚገርማችሁ ሰርቶላታል። ያንን በምታደርግበት ሰዓት ላይ ያኛው ቤተሰብ ይበጠበጣል። ይህንን ተግባራዊ አድርጉት። ክርስትና ተግባር ነው። ክርስትና ወሬ አይደለም። የእሷን እቃዎች ጠቅላላ ትወስድባትና መልሽልኝ ብላ ችኛዋ ላይ ስታለቅስ ያችኛዋ ላይ ዝም ብላ ነው የምትመለከታት። ስለዚህ ባካችሁ በተለይ ደግሞ ገና ታዳጊ ልጆችን ምን አድርጉ ነው የምትሏቸው? ገና እግዚአብሔር ባርኮ ቀድሶ የሰጣቸውን ንጹሕ አእምሮ ለምን ትወስዱባቸዋላችሁ? ይሄ ትምህርት የሚሆነው በእድል መወሰድ ለሚያምኑ ነው። ለማያምኑት ስለማይመለከታችሁ ውጡ። በቃ ይሄ እናንተን አይመለከትም። እዚህ ጋር ጊዜ ማጥፋት አያስፈልጋችሁም። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ ከአንዲት እናት የደረሰኝን ታሪክ ነው ወደ እናንተ የማቀርበው። ይህች እናት የልጇን ድል መወሰድ በጣም በሚገርም ሁኔታ ረዘም ላለ ሰዓታት ነግራኛለች። እንዴት እንደተወሰደ በህልሟ ምን እንዳየች እና እንዴት እንደተከላከለችውም ጭምር ማለት ነው። እና ጀግና እናት ነች። ትምህርት ሰምተው ትምህርቱን ተግባራዊ በማድረግ ራሳቸውንም ቤተሰቦቻቸውንም የሚያድኑ ወላጆች ሊመሰገኑ ይገባል። ስለዚህ የዚች እናትና የልጇ ታሪክ ለብዙዎቻችሁ ትምህርት ይሆናል ብዬ ስላመንኩ ነው የማቀርብላችሁ። እንግዲህ ይህች እናት የምትኖረው በባህር ማዶ ነው። ሀገሩን መጥቀስ አስፈላጊ አይደለም። ባለትዳር ስለሆነች የተከበረ ፋሚሊ ውስጥ ስላለች ስሟን መጥቀስ ያን ያህል ላያስፈልግ ይችላል። ዋናው ታሪኩ ስለሆነ አስተማሪው ታሪኩ ስለሆነ ማለት ነው። እና ይችና ስትደውልልኝ እነሱ ጋር ሌሊት ነው እንደነገረችኝ እና እንም ድምጿን በጣም ዝቅ አድርጋ ነው እንግዲህ ምናልባት ከኔ ጋር የምታደርገውን ንግግር ወይ ባለቤቷም ልጆቿም እንዳይሰሙ ፈልጋም ሊሆን ይችላል። የተገነዘብኩት እንደዛ ነው። እና ምንድን ያለችኝ እኛ ጋር ሌሊት ነው፣ ስለዚህ ወጣ ብዬ ነው የማናግርህ ነው ያለችው። እና ምንድን ነው የሆንሽው ምን ልርዳኝ ስላት ምንድን ነው ያለችኝ የልጄ እድል እንደተወሰደ 100% እርግጠኛ ነኝ። ያንን ደግሞ በራእይም ተመልክቼዋለሁ፣ በጸሎት በሱባኤ አረጋግጫለሁ ነው ያለችኝ። እና ልጇ የ10 ዓመት ልጅ ነች። በጣም ጎበዝ ተማሪ፣ ከክፍሏ ብቻ አይደለም ከወል ሴክሽን አንደኛ የምትወጣ በጣም ጂኔስ የነበረች በቤተሰቦቿም በመምህራኖቿም ዘንድ በጣም ተወዳጅ የሆነች ልጅ። ነገር ግን ከተወሰነ ጊዜ በኋላ ይች ልጅ ይህ ችሎታዋ እየከዳት መጣ። እንኳን ከወል ሴክሽን አንደኛ ልትወጣ ይቅርና በቃ እንደምንም ውጭጭ አድርገው ይዘው የሚያስጠኗት ወላጆቿ፣ አባቷም እናቷም። እንደዛም ሆና ግን ያ ውጤታማነቷ እየራቃት ነው ሄደው። ትምህርት ቤት ውስጥ የነበራት አክቲቪቲ እየቀነሰ ነው የመጣው። እና እንደው ምልክቶችን ነግራኛለች። እና ያች ልጅ ከመቼውም ጊዜ በላይ የባህሪ ለውጥ ታየባት፣ መነጫነጭ፣ ብቻዋን መሆን፣ ከወላጆቿ መራቅ ጀመረች። እና እቺ እናት እንዴ ልጅ ምን ሆና ነው? አባትም ያው ጭንቀት ውስጥ ገብቷል። ግን የመምህራኖችን ትምህርት ተከታትሎ የነበረችው ይህች እናት የጠረጠረችው ነገር ስለነበረ ወዲያውኑ ነው እርምጃ ወሰደችው። ምን አደረግሽ ነው ያልኳት። የክርስትና ስሟን እየጠራው ስሰግድና ጸሎት ማድረግ ስጀምር የተደረገው ነገር ሁሉ እንደ ፊልም ወለል ብሎ ታየኝ ነው ያለችው። ለዚህም ነው ስግደት ላይ ጾም ጸሎት ላይ በርቱ ጠንክሮ የሚባለው ለዛ ነው። እና ያንን አረጋገጠች። የሚገርም አለች። ልክ ነው ትላንት ወዲያ ነው የደወለችልኝ ሌሊት ላይ አለችኝ። እንደ ትላንትና ደውላልኝ እንደ ትላንትና ወዲያ ሌሊት ላይ ምን ህልም እንዳየሁ ታውቃለህ አለችኝ። ነው ልጅቷ ያየች ይሆናል የእሷ ልጅ ያየች የ10 ዓመት ልጅ ያልኳቸው ልጅ ህልም ታይና ለእናቷ ትነግራለች። እማ ትላታለች እና የሆነች ልጅን ስም ጠቅሳ ያችን ልጅ ያውቋታል፣ ያንንም ቤተሰብ ያውቁታል። እና በጣም የቅርብ የሆነ ቤተሰብ ነው። ያደረገችባቸው ወይም ደግሞ እንደሱ ቤተሰብ ላይ ያኛው ቤተሰብ ያደረገው ነገር ሁሉ ነግራኛለች። ያችኛዋን ልጅ ወይም ደግሞ እንደዚህ የቅርብ ሰዎቻቸውን ልጅ የዚች ልጅ እድሜ አቻ እቺ ልጅ ታያታለች በህልሟ። አሁን እድሏ የተወሰደው ልጅ ማለት ነው የ10 ዓመቷ ልጅ ስታያት ምንድን ነው የዚችን ልጅ እቃ የመጫወቻ እቃ ይሄ እቃ ምናምን ልጆች እንትን የሚለው የለ በአሻንጉሊት ምናምን የሚጫወቱበት የእሷን እቃዎች ጠቅላላ ትወስድባታለች።
ትወስድባትና መልሽልኝ ብላ ያችኛዋ ላይ ስታለቅስ ያችኛዋ ላይ ዝም ብላ ነው የምትመለከታት። ዝም ብላ ነው የምታያት። እንዴ ለምን ዝም ትይኛለሽ? የወሰድሽብኝ ዕቃ የኔ ነው፣ የኔ መጫወቻ ነው። ስለዚህ ዕቃዬን መልሽልኝ ስላት በፍጹም አትመልስላትም። እና እሷ ጋር የነበረውን የመጫወቻ ዕቃ ጠቅላላ ጠቅላላ ያችኛዋ ልጅ ትወስድና ያችኛዋን ታባርራታለች። ያችኛዋ ልጅ ተናዳ እያለቀሰች ወደ ቤቷ ስትመጣ ነው ከእንቅልፉ ያባነነችው እና እንዲህ የሆነ ብላ ለእናቷ ትነግራታለች። ይሄ ግልጽ ነው። እንደዚህ በግልጽ ያሳያችኋል የሚባለው እንግዲህ በጸሎት መትጋት ውጤቱ ምን እንደሆነ ማሳያ ስለሆነ ማለት ነው። ከዛ በኋላ ሌላ ተደጋጋሚ ህልሞችን ተመልክታለች። ከዛችኛዋ ልጅ ጋር ምን እንዳደረገችባት፣ እንዴት እንዳደረገችባት ዝርዝር ሁኔታዎችን ማለት ነው። አሁን እቺ እናት ልክ ይህንን ካወቀችበት ጊዜ ጀምሮ እዚህም እዛም አላለችም። የራሷን እርምጃ ነው የወሰደችው። አባት ሲጨነቅ እሷም ኦፍኮርስ እናት ነች፣ መጨነቋ የማይቀር ነው። ከዛ ላይ ቀጥታ የክርስትና ስሟን ወስጄ እየሰገድኩኝ በመቁጠሪያ እየቀጠቀጥኩ የልጄን እድል፣ የልጄን ጉብዝና፣ የልጄን ልጅነት እየበላህ ያለ ከሌላ ሰው የተላከ መንፈስ ተመልሰ ወደዛ ሄድ እያለች ውስጥ ቀጠቅጥ የነበረው። የሚገርማችሁ ሰርቶላታል። ያንን በምታደርግበት ሰዓት ላይ ያኛው ቤተሰብ ይበጠበጣል። እየደወሉ በረባ ባረባው ሊጋጫዋት ይፈልጋሉ። እሷ ግን ስለገባት ለምን ያ እንደሚደረግ ስለገባት ከነሱ ጋር ከምንታረክ ይልቅ በስግደቷ ላይ፣ በጾሟ ላይ፣ በጸሎቷ ላይ ነው የበረታቸው። ለዚህም እኮ ነው አንዳንድ ጊዜ እንደዚህ አድርገን ገሌን ፈልገን አጣን ተሰቃየን ምናምን የምትሉ ሰዎች ኦፍኮርስ ጸጋ ያላቸውን መምህራንና አባቶች ማግኘት መልካም ነው። እነሱን የማግኘት ፕሮባቢሊቲ ከሌላችሁ ግን እቤታችሁ ውስጥ የራሳችሁን አሳይመንት ልትሰሩ ይገባል። ይቺ እናት እንዳደረገችው ነግሬያችኋለሁ በመግቢያ ላይ። ይቺ እናት ያደረገችው ተግባር ለብዙዎቻችሁ ትምህርት ይሆናል። እድሏ ተወሰደ። የልጇ እድል መወሰዱን ሱባኤ ይዛ ተመለከተች። ልጅቷም ህልም አይታ ከልጇ ህልም ላይ ተነስታ እንግዲህ ዕቃ የራሳችሁን ንብረት ስትዘረፉ የራሳችሁ የሆነ እድልን ተወሰደባችሁ ነው አንደኛው ፍቺው። ሌላም ፍቺ ሊኖረው ይችላል፣ ግን ይሄ በግልጽ የተተረጎመ ነገር ነው። ስለዚህ ይቺ እናት መምህራኖችን በመፈለግ ብቻ ጊዜዋን አላጠፋችም። እነሱን ስላጣች ደግሞ አልተማረረችም። ብዙዎቻችሁ እኔ ጋር ትደውሉና እንዲህ 6 ዓመት 7 ዓመት ገሌን ፈልገን አጣን ምን ይሻለናል ምናምን የምትሉ ሰዎች አላቸው። 6 እና 7 ዓመት እነዛን ሰዎች ፈልጋችሁ ካጣችሁ እግዚአብሔርን ምን ያህል ጊዜ ፈለጋችሁት? እኔ አስታውሳለሁ 7 ዓመት ገሌን ፈልግ ያጣው ያለችኝ ግለሰብ አለች። እንደዛ ስተላይ መፈለጉ መልካም ነው፣ ግን ካላገኘች እድሜ ልኳን ስትፈልግ ጊዜዋ ልታጠፋ ነው ወይ? እና ምናደርግ ስለ አሁንም እየፈለግኩ በፍለጋ ላይ ነኝ ያለችኝ። እሺ 7 ዓመት ፈለግሽ፣ እግዚአብሔርስ ምን ያህል ጊዜ ፈለግሽው አልኳት። ምን ማለት ነው አለችኝ። በግልጽ አማርኛ ነገርኳት። እግዚአብሔርስ በግልሽ እየተንበረከክሽ እያለቀሽ ከሱ ጋር ቀጥታ ግንኙነት ለማድረግ ሞክረሻለሁ ስላት ነው። ያው እንደማንኛውም ሰው ቤተክርስቲያን ሄዳለሁ ብላ። ይሄ ነው ችግራችን። ጸጋ ያላቸውን ሰዎች አትፈልጉ እያልኩ አይደለም። እነሱ ስራ ሊበዛባቸው ይችላል። ሰዎች ናቸው ሊደክማቸው ይችላል። ሰዎች ናቸው ሰዎች በዝተውባቸው ሊሰላችሁ ይችላሉ። ስለዚህ እነሱን እስከምታገኙ ድረስ እጃቸውን አጣምራችሁ ነው ወይ የምትቀመጡት? ከእግዚአብሔር ጋር ምን ያህል ለመገናኘት ሞክራችኋል? ልክ እነዛን ሰዎች ወይም እነዛን ግለሰቦች ለመፈለግ ጥረት ያደረጋችሁትን ያህል እግዚአብሔርን ለመፈለግ ምን ያህል ጥራችኋል? ምን ያህል ለፍታችኋል? ምን ያህል ጊዜ በግንባራችሁ መሬት ነክታችሁ በጉልበታችሁ ተንበርክካችሁ እሱን ጠይቃችሁታል? የብዙዎቻችን ችግር ይሄ ነው። አንዳንድ ጊዜ መስመር የምንስትበት ጊዜ አለ። ሶሪ እኔ ሪያሊቲ ስለሆነ ነው የምናገረው። ሰዎች ላይ ዲፔንደንሲ ከመፍጠር ይልቅ እግዚአብሔር ላይ ዲፔንደንሲ መፍጠሩ እጅግ ወሳኝ ነው ብዬ ነው እማምነው። እና ይቺ እናት ያንን ያደረገችው በተደጋጋሚ ልጅቷ ህልም አየች። በተደጋጋሚ እናትየውም እየጸለየችና እየሰገረች ስትመጣ ህልም ማየት ጀመረች። ልጅቷ የምትመለከተውን አይነት ህልም ማለት ነው። የልጇ እቃዎች የሆኑ ወይም ደግሞ ንብረቶች የሆኑ ነገሮች ሁሉ በዛችኛዋ ላይ ሲወሰዱ፣ ከዚህ በላይ ግልጽ ማሳየት አለ እንዴ?
ስለዚህ ቀጥታ ወደ እርምጃ ነው የወሰደችው። ይህንን የምነግራችሁ ለምንድን ነው? አሁን ብዙዎቻችሁ እድላችን ተወስዷል፣ እርግጠኞች ነን፣ በሱባኤ ያየን፣ በህልም አየን፣ ልክ እችኛዋ እናት እንዳየችው ማለት ነው። ይህንን ስትመለከቱ ተንበርክካችሁ ከጸለያችሁ፣ እቺ እናት እኮ ሌላ ምንም አላደረገችም። ገባት፣ የልጇ እድል እንደተወሰደ አረጋገጠች። አንደኛ በህልም አየች፣ ሁለተኛ ደግሞ ልጅቷ ላይ የምትመለከተው ፊዚካል ለውጥ እንዲሁም ደግሞ በትምህርቷ መስነፍ፣ ከሆል ሴክሽን አንደኛ ተወጣ የነበረችው ልጅ የደረጃዋ ማሽቆልቆል፣ ይሄ ሁሉ ምልክት ሆናት የልጅን እድል የሆነ አካል ወስዶ ነው። ስለዚህ በነገራችን ላይ ይሄ ትምህርት የሚሆነው በእድል መወሰድ ለሚያምኑ ነው። ለማያምኑት ስለማይመለከታችሁ ውጡ። በቃ ይሄ እናንተን አይመለከትም። እዚህ ጋር ጊዜ ማጥፋት አያስፈልጋችሁም። ግን ለሚያምኑ፣ አምነው ለሚሰግዱ፣ አምነው ለሚቆርቡ፣ አምነው እግዚአብሔርን ለሚማጸኑ፣ አምነው የልጆቻቸውንም የነሱንም የቤተሰቦቻቸውን እድል ለማስመለስ ለሚጥሩት ነው ይሄ ፕሮግራም እንጂ ሌሎቻችሁን ይሄ እድል አይወሰድም ብላችሁ የምትሟገቱትን ስለማይመለከት ምናልባት ተሳስታችሁ ከገባችሁ ይሄ ቤት የእናንተ አይደለምና ውጡ። ይህንን ማለት እፈልጋለሁ። ከዛ የሚገርም አለች። ልክ ይህንን ምልክት ካየሁኝ በኋላ እሷም ያየችውን ህልም ከነገረችኝ በኋላ እርግጠኛ ስለሆንኩ እኔም ደግሞ ያው ቅድስት ድንግል ማርያምን ሁሌም ቅርቤ ስለሆነች እሷን አማክሬ ምልክት ስላየው የመጀመሪያ ያደረኩት ያው በፊትም እኔም ባለቤቴም የጸሎት ቤት አለን አለች። እዛ ሄጄ ያለማቋረጥ የደከመችበትን ዓመታት ነግረኛለች። ከ4 ዓመት በላይ ደክማለች። የልጇን ክርስትና ስም እየጠራች ልጇ እሷ ብቻ አይደለችም፣ ሌላም ልጅ አላት። የሁለቱንም ክርስትና ስም እየጠራች ጥረት በማድረጓ ምልክት እያየች መታለች። የሚገርማችሁ አንድም ሌላ ልጇ የሁሉም ታላቅ ነች ያለችኝ በእናትየው ጥረት ነገሮች ሁሉ ተስተካክለዋል። የተላከባት የመተት መንፈስ ተሸኝቷል። ይሄ በማንም አይደለም፣ በእናትየዋ ልፋት፣ በእናትየዋ ስግደት፣ በእናትየዋ ቁርባን፣ በእናትየዋ ጸሎት እና የመጀመሪያ ልጄ እንዲህ ስትለኝ እሷስ አሁን በምን አይነት ደረጃ ላይ ነው ያለችው ስላት ምንድን ነው ያለችኝ? በቃ እሷን እንደምንም ታግዬም ቢሆን እሷ ላይ ያለው መንፈስ ተሸኝቷል። እንዲህ አይነት ጀግና እናቶች አሉ። ሳያለቃቅሱ እንዲሆነ ብለው ሰው ሳይጠብቁ በራሳቸው ጥረት ትምህርት በመስማት ብቻ የአባቶችን፣ የወንድሞችን፣ የመምህራኖችን ትምህርት በመስማትና ያንን ተግባራዊ በማድረግ ቤተሰቦቻቸውን ከመናፍስት ጥቃት የተከላከሉ ሰዎች አሉ። አንደኛዋ እቺ እናት ነች። ስለዚህ ሌሎቻችሁ ለምንድን ነው የሚሳናችሁ? እግዚአብሔር የሚያዳላ አምላክ አይደለም አይደለ? ሁሌ የምንለው። ስለዚህ ሴት በጥረቷ ውጤት አገኘች። እናንተ ጥራችሁ ውጤት የማታገኙበት ምክንያት የለም። ምክንያቱም እግዚአብሔር እያዳላ አንተ ከለፋ አንተ ውጤት ታገኛለህ አንቺ ካለ የሚል አምላክ አይደለም፣ እንደ ሰው ስላልሆነ ማለት ነው። ሰው የፈለገ መንፈሳዊ ልዕልና ላይ ቢደርስ ሰውነቱ ስለሚስበው ስጋዊ ማንነቱ ስለሚያታልለው አንዳንድ ጊዜ ሳይድ ላይ ያደርግ ይችላል። በቃ ወደ ሞቀበት ሊሄድ ይችላል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ደግ አምላክ ነው። እግዚአብሔር ንጹህ አምላክ ነው። እግዚአብሔር ሁሉንም በእኩል ላይ የሚመለከት አምላክ ነው። እገሌ ሀብታም ነው፣ እገሌ ድሃ ነው አይልም። እገሌ የተማረ ነው፣ እገሌ ያልተማረ ነው አይልም። እገሌ የሞላለት ነው፣ እገሌ ያልሞላለት ነው አይልም። እገሌ ቪላ ቤት አለው፣ እገሌ ቪላ ቤት የለውም። እገሌ በጣም ውድ መኪና ይነዳል፣ እገሌ ውድ መኪና ይነዳል። እገሌ የነገ ፊውቸሩ በጣም የበራ ስለሆነ ከእሱ ላይ ልለጠፍ አይልም። ስለዚህ እግዚአብሔር ሁሉንም ሰው እኩል ነው የሚዳኘው። ስለዚህ ለዛ ነው ሰዎችን ለማግኘት ጥረት አድርጋችሁ ካልተሳካላችሁ ጊዜ ሳታጠፉ እግዚአብሔር ላይ ተለጠፉ እምለው። እግዚአብሔር የማያሳፍር አምላክ ስለሆነ ማለት ነው። እና እቺ እናት ያንን በማድረጓ የመጀመሪያ ልጇን መንፈስ ለመሸኘት ከመቻላ ባሻገር እነዚህ ሁለት ልጆቿንም ከዛ በኋላ ከመጀመሪያ ልጇ በኋላ ያሉት የ10 ዓመት ጎበዝ ተማሪ ልጇን እና ከሷ በታች ያለ ወንድ ልጇን አሁን እየታደገች ነው ያለችው። ለውጥ እያየሁ ነው ያለችኝ። ግን አንዳንዴ ምንድን ነው ፈተና በጣም ሲበዛ ምክር ስለሚፈልጉ ወይ ደግሞ በዚህ መርሃ ግብር ላይ የሚሰሩ ሰዎችን ማማከር ቢያንስ የአእምሮ መረጋጋት ስለሚሰጣቸውን የደወለችው እንጂ አሁን እሷ ጋር ያለው ነገር ግዴታ እኔ ጋር የሚያስደውል አይደለም። በቃ እሷ መንገዱን አግኝተዋለች፣ መንገዱ ገብቷታል። ምን ማድረግ እንዳለባት ሰው ባትጠይቅም ተረድተዋለች። ሳታቋርጥ ከ4 ዓመት በላይ ስለሰገደች በመቁጠሪያ ስለቀጠቀጠች ገብቷት ያንን የመጣውን የድል መውሰድ መንፈስ መልሳ ወደ ወሰዱት ሰዎች ስለላከች ውጤት እያገኘች መጥታለች። ረጅም ጊዜ የሚገርም እንደውም እጇን ሁሉ ታሽ ነበር ነው ያለችው።
በጣም ይሄ ምልክቱ ነው። እንግዲህ አንዳንድ ጊዜ ያልተለመደ ለውጥ ልጆቻችሁ ላይ ልትመለከቱ ትችላላችሁ። ይሄ እንግዲህ የደረስንበትን የርኩሰት ደረጃ የሚያሳይ ነው። የ10 ዓመትን ልጅ እድል ወስዶ በልጅ እድል ልጅ እንዲማረ ማድረግ ውስጣችሁ እያወቀ የራሳችሁ ባልሆነ ነገር የሰውን እድል ወስዳችሁ የሰውን የትምህርት ጉብዝና ወስዳችሁ የሰውን ልጅነት በልታችሁ አያዛልቅም። ለጊዜው ሊመስላችሁ ይችላል። ለጊዜው ሰው ሀገር ሄዳችሁ ልትማሩ ትችላላችሁ። ለጊዜው ሰርታችሁ ይሳካላችሁ ሊመስላችሁ ይችላል ነው። ኢንዲንጉ ግን አያምርም። በግልጽ ነው የምነግራችሁ። ብዙዎች የሰዎችን የትምህርት እድል ወስደው ውጭ ተምረዋል። ብዙዎች የሰዎችን የስራ እድል ወስደው ለጊዜው ሰክሰስፉል ሆነዋል። መጨረሻቸው ግን አላማረም፣ እያማረም አይደለም። ስለዚህ ባካችሁ በተለይ ደግሞ ገና ታዳጊ ልጆችን ምን አድርጉ ነው የምትሏቸው? ገና እግዚአብሔር ባርኮ ቀድሶ የሰጣቸውን ንጹሕ አእምሮ ለምን ትወስዱባቸዋላችሁ? ንጹሕ ፍላጎታቸውን አሁን እቺ ልጅ ፍላጎቷ ጠፍቷል አለች። የትምህርት ፍላጎቷ ደብተሯን ስታይ ያስጠላታል። እንኳን እንደ በፊቱ በኢንተረስት ልታጠና ልታነብ ይቅርና ደብተር ማየት አትፈልግም። ምክንያቱም እድሏ ተወስዷል። አእምሯን ተቆጣጥረዋታል። ግን ጀግና እናት ስላላት አሁን ወደ መስመር ውስጥ እየገባች ነው። እና እንደውም ጠይቂያት ነበር ያለችውበት ሀገር ጸበል አለ ወይ ብያት፣ አዎ አለ። የተወሰነ ኪሎ ሜትር እየነዳው ብሄድም ጸበል ሁሉ ትጠመቃለች። እንዲህ አይነት ጀግና ማንነት ከራሳችሁ አልፎ ልጆቻችሁን ያድናል፣ ራሳችሁን ያድናል፣ ቤተሰቦቻችሁን ያድናል። የትኛውም ቦታ ላይ ብትሆኑ። አሁን አንዳንዱ ከኢትዮጵያ ለቆ ስለሄደ መንፈሱ የሚተወው የሚመስለው ሰው አለ። ነው አይደለም። እስከሄዳችሁ ድረስ በተግባራዊ ክርስትና እላያችሁ ያለው መንፈስ ካላራገፋችሁት በስተቀር አይደለም ከዓለም ዓለም ስለዞራችሁ ሌላ ፕላኔት ላይ ብትወጡ አይተዋችሁም። ይህ መንፈስ አሰራር ነው። ሐዋርያው ቅዱስ ጳውሎስም እንዳለው የምንታገለው የምንዋጋው ከደምና ከስጋ ጋር ሳይሆን ከመንፈስ ጋር እንዳለው ማለት ነው። የምንዋጋው ከደምና ከስጋ ጋር አይደለም፣ ከመንፈስ ጋር ነው። መንፈስ ደግሞ ረቂቅ ነው። ስለዚህ ስልቱ ሊገባን ይገባል። ስልቱን ካላወቅ ነው አድራሻ ስለቀየርን ቦታ ስለቀየርን አድራሻ ቀይራችሁ ለጊዜው ቢሆን መሰወር የምትችሉት ከሰው ነው እንጂ ከረቂቅ መንፈስ አይደለም። ስለዚህ ያላችሁበት ቦታ ላይ ሆናችሁ ላያችሁ ላይ የተዋረሰውን በየትኛውም መንገድ ይምጣ። እንግዲህ በብዙ መንገድ እንደሚመጣ ከዚህ በፊት መርሃ ግብር ስንሰራ ተናግረናል። በቤተሰብ ኮተት ይመጣል። በዘር ተዋርሶ የዘር መንፈስ ተሳስቦ ይመጣል። እንዲሁም ደግሞ ከጊዜ በኋላ እንደዚህ አይነት ምድራዊ እርጉማኖች በሚልኩብን መተት፣ ድግምትና በመሳሰለው ነገር ደግሞ ድላችን ይወሰዳል፣ ውበታችን ይወሰዳል። እንዲህ አይነት ነገሮች አሉ እና እነሱን በጾም በጸሎት በቁርባን ተክተን ከላያችን ላይ ካላራገፍን ቦታ መቀያየሩ ጥቅም የለውም ልላችሁ ፈልጌ ነው። ስለዚህ ባለንበት ቦታ ላይ ነው መትጋት ያለብን። ስለዚህ ከዚህ መርሃ ግብር እንድትማሩልኝ የፈለግኩት ምንድን ነው? ብዙዎቻችሁ እድላችሁ እንደተወሰደ ነግራችሁኛል። ይወሰዳል። አንዳንዶች አይወሰድም ብለው ቢከራከሩም፣ ስለዚህ ያንን እንዴት ነው ልናስመልስ የምንችለው የሚለው አንደኛ በዚህ ጉዳይ ላይ አዘውትረው የሚሰሩ በርካታ መምህራን ስላሉ የእነሱን ትምህርት በደንብ መስማት፣ የእነሱን ዶክመንተሪዎች መከታተል፣ የእነሱን መጽሐፎች ማንበብ፣ ከዛ በኋላ ለተግባራዊ መፍትሄ የሰጡትን መልስ ተግባራዊ ማድረግ። ተግባራዊ ከሚሆኑ መፍትሄዎች መካከል ጸሎት፣ ጾም፣ ስግደት፣ ቁርባን፣ እነዚህ ነገሮች በጣም ወሳኝ የሆኑ መፍትሄዎች ስለሆኑ ማለት ነው እና እነዚህን በተግባራዊ ክርስትና መግለጽ ዝም ብሎ ቲዮሪውን ብቻ አነብንቦ መሄድ ሳይሆን እነዚህን በቃ ፕራክቲካሊ በህይወታችን ላይ አፕላይ ማድረግ፣ ተግባራዊ ማድረግ፣ የዛ ጊዜ ውጤቱን እንመለከተዋል። ልክ ለዚች እናት እንዳደረገችው ማለት ነው እና ይች እናት መፍትሄውን ስለምታውቀው ስለሰማይ ስለተማረች ልክ ልጆቿ ላይ ይህንን ምልክት ስትመለከት ቀጥታ ወደ ነገርኳቸው ተግባራዊ እንቅስቃሴ ነው የገባችው። እግዚአብሔር ይመስገን ለውጥ አይታለች እና እንደውም አላስቸገረችሽም ወይ ልጅሽ ብያት ነበረ። ጸበል ነው አታስቸግረኝም፣ ጸበል ትሄዳለች፣ እነግራታለሁ፣ እመክራታለሁ፣ ከኔ ጋር ትሰግዳለች፣ አስጀምሪያታለሁ፣ ከኔ ጋር ትጸልያለች፣ ጠዋትና ማታ ስንሰግድ አብራኝ ትሰግዳለች። ይሄ ነው በቃ የሚያስፈልገው። ይህንን የምታደርጉ ከሆነ የጠላትን ኃይል በሚገባ መቋቋም ይቻላል። ቁርጠኝነት የመጀመሪያው ነው። እዛ ቤተሰብ ውስጥ እንግዲህ ቁርጠኝነት፣ እድሜ ለእናታቸው ቁርጠኛ ሆና ጀምረዋለች፣ ልጆቿንም አስተምራለች። ስለዚህ ያ ቁርጠኝነት ወደ ተግባራዊ እንቅስቃሴ ስለተቀየረ ለውጥ መጥቶበታል። ስለዚህ ሁላችሁም ይህን አድርጉ ነው የምላችሁ፣ ሌላ ምንም አይደለም። ይህንን ተግባራዊ አድርጉት። ክርስትና ተግባር ነው። ክርስትና ወሬ አይደለም።
ክርስትና በየማህበራዊ ሚዲያው ላይ ነጠላ እየለበሱ የወጡ ነው። እሱ አይደለም። በትክክለኛው መንገድ ከእግዚአብሔር ጋር መገናኘት ነው። ስለዚህ ያንን የምታደርጉ ከሆነ ብዙዎች እየደወላችሁ ምን እናድርግ የምትሉኝ ሰዎች መልስ ታገኛላችሁ ብዬ አስባለሁ። እርግጠኛ ነኝ ብዙዎች በዚህ ትጠቀማላችሁ። አሁን ደግሞ ገና ከዛ ኮተት የተላቀቅንበት ምክንያቱም ይሄ የጳጉሜ ወር ከዚህ በፊት ነግሬያችኋለሁ። መርሃ ግብርም ሰርችበታለሁ። ይሄ ክረምትና የጳጉሜ ወር እስከተወሰነ ጊዜ ድረስ የሚታደስበት ታይም ስለሆነ ብዙዎች አካላዊ ዝለት ይታይባቸዋል፣ መንፈሳዊ ዝለት ይታይባቸዋል፣ ዲፕሬሽን ውስጥ ይገባሉ፣ ብዙም የተዝናና መንፈስ አይኖራቸውም እና እነሱ ግን ያ አይመስላቸውም። እንግዲህ አዲስ ዓመት ስለሆነ የወጪው የድካሙ የምኑ ተጠረቃቅሞ ሰውነታቸው መንፈሳቸው የዛለን ነው አይደለም። ይሄ ከሚታደሰው መንፈስ ጋር ቀጥታ ግንኙነት ይኖረዋል እና የሚታደሰውን መንፈስ መቆጣጠር የምንችለው አሁን በነገርኳችሁ መንገድ ስለሆነ በነገራችን ላይ ግን የምንሰግደው የምንቆርበው የምንጸልየው ለአንድ ሳምንት ብቻ አይደለም። ወይም ደግሞ ጳጉሜ ወርን ነሐሴ ምናምን እስኪዘልቅና መስከረም እስኪገባ ወይም ደግሞ እስከ መስከረም እስከ ግማሹ አይደለም። ሁሌ ይሄ የዕለት ከዕለት የህይወታችን አንዱ አካል እንደውም ዋነኛው አካል ነው መሆን ያለበት። አሁን የነገርኳችሁ መፍትሄ ማለት ነው። ቅዱስ ቁርባኑ፣ ስግደቱ፣ ጾሙ፣ ጸሎቱ ሁልጊዜም 360ዎቹን ቀናት በሚታዘዙበት ቀናት ሮብና ዓርብን ጨምሮ 7ቱ አጽዋማት አሉ። እነሱን ተግባራዊ በማድረግ ሁሌም ጠዋትና ማታ ከጸሎት ባለመለየት በመስገድ ከእግዚአብሔር ጋር በእንባ በመነጋገር መፍትሄ ማግኘት ይቻላል። አትጠራጠሩ። ይሄ ዝም ብሎ ወሬ አይደለም። ክርስትናን እንደ ሙከራ እንደ ቤተ ሙከራ እንደ ላቦራቶሪ የሚወስዱ ሰዎች ነው አይደለም። ለዚህ ነው ተግባራዊ ህይወት ነው የምንለው ክርስትናን። ዝም ብላችሁ እስኪ ጸበል እንደው ልሞክር ልጄ ታማኝ ነበር፣ እሺ ጸበል አጸብላችኋል ምናምን ብዬ ስጠይቃቸው አይ ሞክሬ ነበር አትበሉ። 100% አምናችሁ ሂዱ። ጸሎት አይ እስኪ ጸሎት እሞክራለሁ ብያለሁ እስከዛሬ አልጸልይም ነበረ። ያው ቤተክርስቲያን በሳምንት አንዴ ነው። በሳምንት አንዴማ መዝናኛ ቦታም ይካሄዳል። በሳምንት አንዴ ዝም ብሎ ጊዜ ለማሳለፊያ ነው። ይሄ ጊዜ ማሳለፊያ አይደለም። ይሄ ህይወት ነው። የህይወት ዋነኛው ሊያውም ደግሞ ዋነኛው አካል ነው እና ያንን ሁልጊዜ በውስጣችን መያዝ ይኖርብናል። ተግባራዊ እንቅስቃሴ ደግሞ ከዓመት እስከ ዓመት መደረግ አለበት እንጂ እንደሆነ ፋሽን ወይም ደግሞ እንደሆነ ኢቨንት የሆነ ወር ጠብቀን ያችን ወር ብቻ እንደምንለው አይደለም። ስለዚህ ሁሌም በህይወታችን ውስጥ ልናደርገው የሚገባ ተግባር ነው ልላችሁ ፈልጌ ነው። እንግዲህ የዚች እናት የሄደችበት የህይወት ልምድ ብዙዎቻችሁን ያስተምራል ብዬ አስባለሁ። በዛ መስመር ውስጥ ያላችሁ ቪክቲም ሆናችሁ እናንተም ልጆቻችሁም ሰለባ የሆኑ ሰዎች ይህንን ተግባራዊ አድርጉት። እቺ እናት ያደረገችውን ልጆቻችሁን የተጠቁትን ሰዎች ወይም የምትጠራጠሯቸውን እድላቸው ተወስዶ ሊሆን ይችላል ብላችሁ የምትጠራጠሯቸውን ልጆቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ፣ ወንድም፣ እህት፣ ባል፣ ሚስት ሊሆኑ ይችላሉ። የክርስትና ስማቸውን እየጠራችሁ ስገዱ ሳታቋርጡ። በራእይ ብዙ ነገር ትመለከታላችሁ እና ይህን እንደምታደርጉ ተስፋ አለኝ። እንግዲህ ለዛሬ ይጠቅማችኋል ብዬ ወደ እናንተ ያደረግኩት መርሃ ግብር የተከታተላችሁት ነበረ። 100,000 ልንገባ በእናንተ ድጋፍ የቀረን ኦልሞስት 1,000 ሰው ነው። 99,000 ምናምን ገብተናል። እንደውም ከ1,000 ሰው በታች ነው። ስለዚህ 1,000 ሰው ሰብስክራይብ ማድረግ ያቅተዋል ብዬ አላስብም። ምክንያቱም በጣም ብዙ ሰዎች ኦልሞስት ከ62 ነው ከ63% በላይ ሰብስክራይብ ሳያደርጉ እንደሚመለከቱ አውቃለሁ። የዩቲዩብ አናላይሲስ ስለሚያሳየኝ ማለት ነው። ስለዚህ ባካችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ እና 100,000 እንግባ፣ ብዙዎች ጋር እንድረስ፣ ብዙዎች በዚህ ትምህርት ግንዛቤ ያገኙ። ለዛ ደግሞ የእናንተ ድጋፍ የግድ ያስፈልገኛል ማለት ነው። በቀጣይ በሌላ መርሃ ግብር እስከምንገናኝ ሁሌም እንደምለው ሀብት፣ ጤና፣ በረከት በቤታችሁ ይግባ። ከምንም በላይ ደግሞ እግዚአብሔር ሰላም፣ ቅዱስ መንፈስ በቤታችሁ ይግባ ማለት እፈልጋለሁ። በቀጣይ እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር
ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋስተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ጃንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።